የዋህና ገራገር ሰዎች የወሰኑ ለታ ፍንክች። በእንጀራ እናቷ የምትሰቃየው ተማሪ ሳባ። በባለፈው ክፍል አቤልና ሳሚ ተደባድበው ነበረ። የአቤልን የተመታውን እየጠረገችለት ነበረ። እሱም ደግሞ ሳሚንና አለቃውን አለቃቸውም ከአፈር ነው የመቀላቀላቸው ብሎ ነበር። አቤል ማለት ነው። ሳባን ያገታት ሳባን ለመታደግና ለማዳን ነበረ። እንዲሁም ደግሞ ሳሚ ታሞ እዛ እነሱ ቤት እንደሄደ ሶስቱም አፍቃሪዎች እየተንጫጩ ነበረ። ቤቲም አላስነካም የኔ ብቻ ነው እያለች ነበረ። እንደገና መጨረሻ ላይ ደግሞ ሁለቱን አስራቸው ያንን የቤቱን ፋይል ወረቀት ይዛ ነበር የወጣችው ሳባ። ቤቲንም አሰቃይታት ነበር። የቀረቻት ሀና ነበረች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። እንግዲህ ሳባ በእንጀራ እናቱ ብቻ ሳይሆን በእህቶቿ ግፍ እየተፈጸመባት የምታዛዝን ምስኪን ልጅ ናት። ግን መጨረሻ ላይ ጥላቶቿን አይሰሩ ስራ እየሰራቻቸው ይገኛል ማለት ነው። በጣም ደስ ይላል። በዛሬው ቪዲዮ ላይ ሳባ ምን ላይ ናት የሚለውን ቪዲዮ እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። እንግዲህ የቀረቻት ሀና ነበረች። ሀና ተይዛ እየተገረፈች ነው እዚህ ጋር ማለት ነው። ምክንያቱም የቤቱ አንድ ፋይል ወረቀት አልተገኘም ስታየው ማለት ነው ሳባ። ስለዚህ ያለውን ነገር ለአቤል እንደነገረችው አቤል ደግሞ አሳግቷት እቤቷ አመጣላት ማለት ነው። ቅጣቷን እያገኘች ትገኛለች። ሀና ወረቀቱን መውሰድ ብቻ አይደለም ያጠፋችው ጥፋት፣ የሳባን ፍቅረኛ ሳሚን አድራለች ማለት ነው። ይህ ለእህቷ ያድላት ክፋትነትን ያሳያል ማለት ነው። እና በዛሬው ቪዲዮ ላይ እንግዲህ ሀና በሳባ እጅ ገብታ አይሰሩ ስራ እየተገረፈች ነው። ወረቀት ወስዳለች። ያንን ወረቀት ደግሞ ለሳባ አባቷ ያወረሳት የሚያስታውቅ ወይንም ለሷ እንደዞረ የሚያሳይ ወረቀት ነው ተነጥሎ የጠፋው ማለት ነው። በዚያ ምክንያት ነበረ የታገተችው። ግን ስትታገት ሌላም ነገር ከስልኳ ተገኘባት። ያንም ምንድነው ከሳሚ ጋር አብራ አድራ ማለት ነው። ስለዚህ መጀመሪያ እሱን እንደምታፈቅረው ነው የገለጸችለት ማለት ነው። እሱ ደግሞ በጭራሽ እኔ ሳባዬ ላይ በሳባ ምንም ነገር አልደራደርም፣ ግንባሬ ላይ ሽጉጥ ቢደቀንብኝ ሳባ የሳባ ሆኜ ልሙት ብሎ ነው የተናገረው። ሀና አይንህን ግለጥ፣ እኔ ለእናቴ ተናግር ያለሁኝ ከእንግዲህ በኋላ የቤትና የገንዘብ ነገር አይደለም የሚያሳስበኝ፣ አንተ የኔ እንድትሆንና የኔ ፍቅር እንዲገባህ ነው እያለችው ነበር የነገረችው። ሳሚ ግን እንደማይሆን ነው እየነገራት ማለት ነው። አንቺ በመጠጥ አስክረሽኝ እንደዛ ያደረግሽኝ ለሳባ ያለሽን በቀልና ክፋትሽን ያሳያል ብሎ ነው የነገራት ማለት ነው። እዚህ ጋር ወረቀቱ እንግዲህ ሲፈለግ አንድ ወረቀት አልነበረምና አቤል ምንድነው እያላት እረፊ፣ ተረጋጊ፣ እረፍት አድርጊ፣ ተቀመጭ ነበር ያላት። ምንም አልቀመጥም ነበር ያለችው። ምን ሆነች ነው ወረቀቱ ብሎ ያላት። አንድ ወረቀት የለም ብላ ነገረችው። ያም ወረቀት አባቴ ለእኔ ቤቱ መሆንን የሚያረጋግጥ ነበረ። ይህንን የምታደርገው ሀና ናት፣ ቤቲ አታደርገውም በማለት ተነግረዋለች። አቤልም ደግሞ ተረጋጊ፣ ምግብ አዝዣለሁ፣ ያንን ምግብ በልተን ነው የምንወስነው ያለውን ነገር ሲላት፣ አይደለም የመብል የመተንፈሻ ጊዜ አይሰጡንም እነኛ እርኩሶች ጉዶች ብላ ተነግረዋለች። ከዛ አንቺ ተመች ቀን ጀምሮ ነው እንደዚህ የሆንሽው ማለት እንደዚህ የውሳኔ ሰውም የሆንሽው ብሎ ሲነግራት ማለት ነው። እልኋንም ስለዚህ እኔ መኖር
ከጀመርኩ በኋላ ነው እያለችው ነገረችው። አይ ሳብዬ እኔ እንደማፈቅርሽ ብታውቂ ኖሮ ብሎ ነገራት ማለት ነው። እንግዲህ ሀና መሆኗን ስትነግረው ሀናን እንዴት ማገት እንደሚቻል ለሷ ይነግራታል። ግን ልትሞትብን ትችላለች ብሎ ነው የነገራት። ታዲያ ትሞትብና እኔንስ ልትገለኝ አልነበረም ወይ? እኔ ለሷ እንግዲህ ምረት የለኝም ብላ ነው የነገረችው። ታገተች መንገድ ላይ ቅው እያለች ስልኳን እያወራች ለእናቷ በቃ እኔ አፍቅሬዋለሁ ብላ እናቷን ነበር እያወራች የነበረችው። ከዛ መንገድ ላይ ትያዝና ወደ ሳባ ጋር ትሄዳለች። ፊቷም አይታይም፣ አፏም በፕላስተር ተይዞ ነበር። በሳባ እጅ ገባች። ሳባ መታቻት ማለት ነው። እዚህ ጋር እውነቱን እንድታወጭ ነው የምፈልገው ወረቀቱን ስትላት ወረቀቱን በጭራሽ እኔ አላየሁም ብላ ነው የሸመጠጠችው። ለካ አንድ ወረቀት አንስታ ደብቃ ነሯል ሌላውን ያስቀመጠችው። ያኛውን ሲያነሱ አንድ ወረቀት አልነበረምና ስለዚህ ውሃውን ደፍታባት በደንብ ትመታታለች። አቤልም ደስ እያለው እዳር ቆሞ እያየ ነበር። መጨረሻ ላይ አንቺ እንደዚህ ከምትሆኚ ከዚህ ጉድ እንድትወጪ ለምን የምትፈልገውን ነገር አትሰጫትም ብሎ እየነግራታል ሀና ማለት ነው። እኔ ምንም የማውቀው ጉዳይ የለኝም በማለት አላውቅም ብላ ተሸመጥጠዋለች ማለት ነው። አሁንም በድጋሚ ይጠይቃታል። አሁን እኔ ልሄድ ነው፣ ሳባ ትመጣለች፣ ስለዚህ የምትፈልገውን ነገር ስጫት፣ ከዚህ ነገር ትወጫለሽ ብሎ ጠየቃት ማለት ነው። እሷ ግን አልመሰላትም። ተመልሳ መታ አሁንም ትመታታለች። ምንም ነገር ያለችው ነገር የለም። አንቺና እናትሽ ናችሁ ለእኔ እንደዚያ ችግር መከራ እንዲወርድብኝም ሆነ እንድጎዳ ያደረጋችሁኝ በማለት ስትነግራት የእናቴን ስም አትጥሪ በማለት ይብሱኑ ተንጨረጨረች። ፍቱኝ በማለት በጣም ተናደደች እና ሳባ በእኔ እጅ ወደቅሽ ለታ የምሰራሽን እኔ ነኝ የማውቀው ደግሞ አደርገዋለሁ እያለች ነው ለሳባ የነገረቻት። ሳባ ምንድን ነው ያለችው? መጀመሪያ ከዚህ ውጭና እኔን ለመበቀል ትደርሻለሽ ብላ ነበር ያለቻት። ሳሚ ጋር ደዊ ብላ ሳሚ ጋር እንድትደውል ስልኳን ትሰጣታለች። ላውድ ስፒከር ላይ ታደርግና ትናገራለች። ምንድነው? ሳሚ ታግቻለሁ፣ አንድ ውለታ እንድትውልልኝ እፈልጋለሁ ብላ አለችው ማለት ነው። ያ ምንድነው የምውልልሽ? ምን ሆነሽ ነው? ምን ፈለግሽ? ምን ደግሞ አንቺ ብሎ ነው ነበር ያላት ማለት ነው። እውነቴን ነው፣ አንድ ውለታ ዋልልኝ፣ እቤት ሂድና ከኩኩሻ አንጣልኝ ነበር ያለችው ያንን ወረቀት። ስለዚህ ያገተችኝ ሳባ ናት ስትለው ምን ብሎ አላት። ካላመንከኝ አውራት በማለት ስትል ራስሽ አውሪ በዛው ጨርሽ ብላ ሳባ ቆጣ ብላ ተናገረች። አቤልም እያየ ነበረ። ያንን ወረቀቱን እንዲመጣላት ወደ እሷ ጋር ነበር ያዘዘችው። እቤትም እየሄድና ወረቀቱን እንድትሰጭኝ ብሎ ለኩኩሻ ነው የነገራት። ኩኩሻ ቤቷን እያሰናዳች ነበር። ሳሚን ስታየው ወደ ሳሚ ሄደችና ሳሚ ላይ ጥምጥም አለችበት። እሷን ታፈቅረዋለችና ማለት ነው። ለምንድን ነው ከቤት እየጠፋኸው በማለት ስትለው እንዴ ትላንትና እኮ መጥቼ ነበር ብሎ መለሰላት ማለት ነው። ስለዚህ ሀና ልካይ ነው የመጣሁት፣ መልእክቴን የተባልኩትን ስጭኝ ብሎ ትሰጠዋለች ማለት ነው። ከዚያ እርጉዟ ወይንም ጨርቅ የተከተከችው መጣች። እንዴ ሳሚ መተ ነበር እንዴ? እኔን ሰላም ሳትለኝ ልትሄድ ነበር እንዴ? በማለት ተነግረዋለች። እኔ አንቺን ሰላም ልል አይደለም የመጣሁት፣ ሀና ልካኝ ነው የመጣሁት ብሏት ይሄዳል ማለት ነው። ከዛ ሀና እዚህ ጋር ምንድን ነው እየተደረገችው? ለሀና ምንድን ነው ለሳባ ያለቻት? ጋለሪ ውስጥ ግቢና ካላመንሽኝ አንድ ነገር ፎቶዎችን መጀመሪያ አንድ ነገር ልነግርሽ ነበር ብላ ነው ያለቻት። ከአንቺ የምሰማው መልካም ነገርም የለም ነበር ያለቻት ማለት ነው። ግን ያንን ፎቶውን ስታይ ሀና ከሷ ጋር ከሳሚ ጋር አብራ ነበር ያደረችው። ለምን? እሷን ከታታለች፣ እህትነቷን ማለት ነው። ስለዚህ ልታንቃት ልትገላት ነበር። እንዴት ነው እንዴት እኔ የኔ መሆኑን እያወቅሽ እንደዚህ የምታደርጊው? እህትሽ አይደለም ወይ አንቺ እርኩስ? እገላታለሁ እያለች አቤል ይመጣና ይዟት ይሄዳል። ወደ ክላስ ያስገባትና
ለምንድነው እንደዚህ የምትሆኙ ብሎ በቁጣ ለሳባ ይላታል። እገላታለሁ ልቀቀኝ ነው የምትለው። እንደዚህ መሆን የለበትም ነው ወይንስ የዛን ሳሚን ስለሰማሽ ነው እሱ ስም ስጠራ ነው ብሎ አላት። የእሱን ስም አትጥራብኝ ወደዛ ብላ ትሏል። ታዲያ ምንድን ነው ለምንድን ነው ነገሮችን ቃስ የማትዩ? የእሷም ድምፅ እየተሰማ ነው ብሎ አላት ማለት ነው። በቃ እኔ ማንም የለኝም አንተ ብቻ ነህ ያለኸኝ በማለት ለእሱ ትነግረዋለች ማለት ነው። ከዛ እሱ ምንድን ነው ያላት? በቃ እኔ እስከ ለተሞቴ ድረስ እኔ አልከዳሽም አልተውሽም አንቺስ ብሎ እሷን ይጠይቃታል። እኔም አልከዳህም ብላ ትለዋለች። ደስ ይለዋል ማለት ነው። ስለዚህ አረፍ በይ ብሏት እሷን እንድታርፍ ያደርጋታል። ነገሮችን እንደዚህ በእርጋታ ነው መሆን ያለብን፣ እንደዚህ በልህ መሆን የለብሽም ሳብዬ ብሎ ይነግራታል። ያችም እንደታሰረች ናት። እንዴት እንደዚህ ታደርግብኛለች? እኔ እህቷ አይደለሁም ወይ ያለች ግን በጣም እልህ ውስጥ ነበረች። ለምን የእሷን ባል ነው እህቷ አብረው ያደረችውና በዛ እንዴት ለእኔ እንደዚህ ያላቸውን ክፋት የሚያሳየው ምን አድርጊያቸው ነው? እኔ ማንም የለኝም እያለች ነው በጣም ያለቀሰችው ማለት ነው። እንግዲህ ሳሚ ምንድን ነው ያለው? ወረቀቱን ወይንም ሀና ልካይ ነው የመጣሁት ብሎ ለቤቲ ሲነግራት እኔም አውቄያለሁ ለካ የተናገረችው እውነት ነው ማለት ነው ብላ መጀመሪያ ትለዋለች ማለት ነው። ግን ለምንድነው እኔ ምንድነው የበደልኩህ ነገር ለምን አትነግረኝም? ቢያንስ ክፋትሽ ይሄ ነው በለኝና ንገረኝ ብላ አለችው ማለት ነው። ስለዚህ መሄድ አለብኝ ብሎ አላት። መጀመሪያም አውቄ ነበረ፣ ምክንያቱም ሀና ሳሚ የኔ ነው እንደ አሸንጉሌት አሽከረክረዋለሁ ብላ ነበረ ተሽከረከርክላት ማለት ነው ብላ ነው ያለችው። ከዛ ተናዳ ጋደም ብላ ነበረና ኩኩሻን በቁጣ ትጠራትና ነይ አንቺ ለምንድነው እንደዚህ የምትዩ ወይንም የምትሆኙ በማለት ትላታለች። መጀመሪያ ኩኩሻ ጨርቅ እንደሆነ ይህንን ነገር እነግራታለሁ ለሀና ብላታለች። አንቺ ሳሚን እወዳለሁ የምትዩ ለምንድነው? አንቺ ገረድነሽ የሚያምርብሽ በቃ ስራ ነው የሚለውን ነገር ስትነግራት መስራትን ነው ብላ ስትነግራት በጣም ትናደዳለች ማለት ነው። ይህንን ቃል ባለፈው አትጠቀሚ ብዬሽ ነበር፣ እኔ አሁንም ሳሚን አፈቅረዋለሁ በማለት እዛው ትደግማታለች በጥፊ ማለት ነው። ወይዘሮ ቤቲም ሰራተኛዋን ትመታታለች። እየተደባደቡ እንግዲህ ጦርነቱ ኃይለኛ ነበር ማለት ነው። የቀጣይ ቪዲዮአቸው ደግሞ ምን እንደሚመስል ያንን በቀጣይ ቪዲዮ የምናይ ይሆናል ማለት ነው። ሳባዬ ጥሩ ላይ ናት ያለችው። ስለዚህ የኔና ሳባ የመገናኛ ሰዓቶች እየደረሱ ስለሆነ ይልቁኑ በኔና በሳባ ህይወት ውስጥ እንዳትገቢ ላስጠነቅቅሽ እወዳለሁ ብሎ ለቤቲ አላት። ያንን ወረቀት ይዞ ሄደ ማለት ነው። በቀጣይ ቪዲዮ እንግዲህ ይገናኙ ወይ? ወረቀቱ እውነት የቀረው ያ ወረቀት አንዱ በሳባ እጅ ይገባላት ወይ? የታገተችው ሀና ስትለቀቅ ወይ? አቤልና ሳሚሳ ይጣሉ ይሆኑ? ከማን ጋር ነው የምትዘልቀው ሳባ የሚለውን ቪዲዮውን እስከ ፍጻሜው እንግዲህ የምንከታተል ይሆናል ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ላይክ እና ሼር እያደረጋችሁ ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።